ሰላም እንዴት ናችሁ? የፔሪ ቤተሰቦች እንኳን ሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እየተደረገ ይጠቅመዋል ይበጀዋል ለምትሉት ሰው ሼር ይደረግ። የምትወዱኝ ደግሞ በላይካችሁ አድርጋችሁ ጀምሩ። አመሰግናለሁ የኔ ውድ ቤተሰቦች። ትንሽ ጠፍቼባችኋለሁ። በጣም ትንሽ ቢዚ ነኝ። የተለያዩ ነገሮች እየሞካከርኩኝ ስለሆነ የተለያዩ መንገዶች ስላለሁኝ ነው። ላለመጥፋት ግን እየሞከርኩ ነው። እንዲሁም ደግሞ የተወሰኑ ሾርቶችን ለቅቄያለሁ። ከዚህ በኋላ እንግዲህ ኮንሲስተንት ሆኜ በፓተርኑም ኦር ደግሞ በቢዝነስ ቲፑም በሰፊው ስለመመጣ ጠብቁኝ። ከእሁድ ጀምሮ ጥሩ ነገር ታገኛላችሁ የኔ ውድ ቤተሰቦች። እንግዲህ ዛሬ የማነሳላችሁ ሀሳብ በጣም ለብዙዎቻችሁ ወሳኝ ነው ብዬ አስባለሁኝ። እነዚህን 3 ነገሮች በጣም በአንክሮ መመልከት ብትጀምሩ በዚህ ሰዓት በጣም ደስ ይለኛል። ምክንያቱም እንደ ዓለም እንደ ሀገር ብቻ ሳይሆን እንደ ዓለም ነገሮች እየተቀየሩ በፍጥነት እየሮጡ በፍጥነት እየሄዱ ያሉበት ሁኔታ ላይ ነው ያለነው። እንዴት ነው ራሳችንን አስማምተን ሰርቫይቭ አድርገን መኖር የምንችለው? በተለይ እስከ ዛሬ በደህናው ጊዜ ላለመንቀሳቀስ፣ ላለመሮጥ፣ ላለመራመድ ብዙ ሰበብ ስታበዙ ወይም ደግሞ ብዙ ሰበብ ስናበዛ የነበርን ሰዎች፣ እድሎቻችንን ያልተጠቀምን ሰዎች አሁን ደግሞ ነገሮች ሁሉ እየተወሳሰቡ ነገሮች ሁሉ መስመራቸውን እንትን እያሉ የመጡበት ጊዜ ነው። እንዴት ነው እንደ አዲስ እኛ ራሳችንን ማነቃቃት፣ እንዴት ነው ራሳችንን ማነሳሳት ያለብን? እንደምታውቁት በፍጥነት ሁሉ ነገር እየተቀየረ ነው። እናንተ ደግሞ ልታደርጉት የሚገቡ ወሳኝ ነጥቦች አሉ። የመጀመሪያው ራሳችሁን ማዘጋጀት ነው። በስነ ልቦና፣ በውስጥ ሰላም፣ በእውቀት ራሳችሁን ማዳበር አለባችሁ። በስነ ልቦና ስንል የትኛውም ነገር ቢመጣ ሰርቫይቭ አድርጎ ለመቀጠል የተለያየ ስትራቴጂዎችን ለመንደፍ፣ ራስን አንጽቶ ራስን አጽድቶ እድሎችን ለመጠቀም፣ ይሉኝታችሁን ለመጣል፣ እርምጃችሁን ለመራመድ፣ የሚያስራችሁን ገመድ በጣጥሶ ለመጣል የተለያዩ ስትራቴጂዎችን መጠቀም አለባችሁ። አሁን እቃ እንደ ልብ ራሱ እየገባ አይደለም። መርካቶ ላይ እቃ እንደ ልብ እየተገኘ አይደለም። ፋሽን ቢዝነስ ውስጥ ላለን ሰዎች፣ ፋሽን ዲዛይን ዓለም ውስጥ ላለን ሰዎች የዓለም ፈተና በጠቅላላ ፈተናው እኛም ላይ ነው። ስለዚህ እንዴት እናድርግ? በምን አይነት መንገድ ነው ምርቶችን ማድረስ የምችለው? በምን አይነት መንገድ ነው እቃዎችን ማግኘት የምችለው? ማሰላሰል ይፈልጋል። ፋሽን ዲዛይን 2 አይነት መንገድ አለው። አንደኛው ስኪልን ማዳበር ነው። ሁለተኛው ደግሞ ክሬቲቪቲን ማዳበር ነው። ስኪል ተምራችሁ ታገኙታላችሁ፣ በስራ ልምድ ታገኙታላችሁ፣ በተለያዩ ነገሮች ታገኙታላችሁ። ክሬቲቪቲ ግን በብዛት ጊፍት ነው፣ ከላይ ነው የሚሰጣችሁ። ስኪላችሁን አዳብሩ። በተቻለ መጠን ክሬቲቪቲያችሁን የሚጨምርላችሁን ነገር እያደረጋችሁ አሁን ካለው ኢንዱስትሪ ጋር አሁን ካለው ሰፊ የዓለም ገበያ ጋር ለመወዳደር በጣም ትግል ውስጥ መግባት አለባችሁ። ሁለተኛው ሁልጊዜም እንደምለው በተለይ በዚህ ሰዓት ራሳችሁን ስማችሁን በሶሻል ሚዲያ መገንባት አማራጭ የሌለው ነገር ነው። ራሳችሁን በሶሻል ሚዲያ መገንባት አማራጭ የሌለው ነገር ነው። አላውቅም፣ ምናልባት የእናንተ ተርኒንግ ፖይንት የሆነ ነገር ሊሆን ይችላል። አንዳንድ ሰው በምክር አንዳንድ ሰው በንግግር ላይ ነሳሳ ይችላል። አላቅም፣ የእናንተን ሞቲቬሽን አላቅም፣ ግን ውስጣችሁን አነሳሱት። በዚህ ሰዓት እየሰራችሁ ለመንቀሳቀስ እያሰባችሁ ከሆነ ሶሻል ሚዲያ ላይ ስማችሁን ገንቡ። ሶሻል ሚዲያ ላይ የራሳችሁን ነገር አስተዋውቁ። ሶሻል ሚዲያ ላይ የምታውቁትን አካፍሉ። እሱ ለምትሰሩት ስራ፣ ለምትሰሩት ቢዝነስ፣ ልትሰሩት ላሰባችሁት ነገር በደንብ ይረዳችኋል። ስለዚህ ሶሻል ሚዲያን መጠቀም በዚህ ሰዓት አማራጭ የሌለው ነገር ነው። ራሳችሁን ለማስተዋወቅ፣ ስራችሁን ለማስተዋወቅ በደንብ ተጠቀሙበት። እኔ ይሄ በጣም ቢገባችሁ ደስ ይለኛል። የግድ እንደኔ ማስተማር ምናምን አይደለም እያልኳለሁ። ስራችሁ የምትሰሩትን ስራ አስተዋውቁ። አርት አድርጋችሁበት አስተዋውቁ። ምርቶቻችሁን ያላችሁን ታለንት ምናምን አውሩ፣ ሽጡ። ያለበለዚያ ሰው ጋር መድረስ አትችሉም።
ሰው ጋር መድረስ አትችሉም። አሁን ላይ እንደ ድሮ እያንዳንዱ ሰው መጥቶ ሱቃችሁ መጥቶ የሚገዛበት አይደለም። እኔ ኮምፕሊትሊ ፊዚካል ያለውን ሱቄን እየዘጋው ያለውበት ሁኔታ ነው ያለው። ሙሉ በሙሉ ወደ ኦንላይን ሲስተም እየገባው ነው። ያ ማለት ምንድነው? ኢቭን ሱቃችሁ መጥቶ የሚለካ ሰው የለም በዚህ ሰዓት። እናንተ ሄዳችሁ ቤቱ ልትለኩ ትችላላችሁ። ሁሉ ነገር ኦንላይን እየሆነ ነው። ሱቅ መክፈት በዚህ ሰዓት ላይ የማያዋጣ ደረጃ ላይ እየደረሰ ነው። ስለዚህ እኔ ራሱ ወደ ኦንላይን ሲስተም እየገባው ነው። ከዚህ በኋላ ፊዚካል ሱቄን ዘግቼ ሁሉ ነገር ወደ ኦንላይን እያደረኩ ነው። እናንተ ሲስተሙን ተጠቀሙት፣ መንገዱን ተጠቀሙት። አሁን እየሄድንበት ያለው መንገድ የድሮ አይነት ሲስተም የሚሰራበት መንገድ አይደለም። የተለያዩ ነገሮች ላይ መንቀሳቀስ አለባችሁ። ሌላኛው ደግሞ ከስራችሁም ከብራንዳችሁም ከምትንቀሳቀሱት ነገር በላይ እናንተ ትበልጣላችሁና ውስጣችሁን አክሙ። ለምንድነው የተሳካላችሁ ያልሆነው? ለምንድነው የተንቀሳቀሳላችሁ ያልሆነው? ለምንድነው ትዳራችሁ ህይወታችሁ ውስጥ ሰላም የጠፋው? ኦኬ እኔ ጋር ያለው ፕሮብሌም ምንድነው ብላችሁ ሂል ለማድረግ ሞክሩ። ለመዳን ሞክሩ። ራሳችሁን ለማስተካከል ሞክሩ። እናንተ ውስጣችሁ ሰላም እየሆነ ሲመጣ፣ እናንተ እየተፈወሳችሁ ስትመጡ በስራችሁ፣ በአላማችሁ፣ በህይወታችሁ፣ በብራንዳችሁ፣ በማንነታችሁ ውስጥ ያ ሰላማችሁ ይገለጣል። እኔ እንደ እህት የምመክራችሁ ከስራችሁም ከምናችሁም በላይ እናንተ ትቀድማላችሁ። ራሳችሁን ፈትሹ፣ ራሳችሁን ፈውሱ። ሁለተኛው ሶሻል ሚዲያ ላይ መንቀሳቀስ ምንም ጥያቄ የሌለው ነገር ስለሆነ ሶሻል ሚዲያ ላይ በደንብ ተንቀሳቀሱ። ሌላኛው ደግሞ ፋሽን ሁለት አይነት መንገድ አለው ብያቸዋለሁ። ስኪል ነው፣ ስኪላችሁን በደንብ አዳብሩ። ሌላኛው ደግሞ ክሬቲቪቲ ነው። ክሬቲቪቲያችሁን ደግሞ ለማዳበር ኢንስፓየር የሚያደርጓችሁን ነገሮች ተጠቀሙ። አክሽን አክሽን አክሽን። አሁን ላይ ሰበብ አብዝተን የምናሸንፍበት ጊዜ ስላልሆነ ራሳችሁን አንቀሳቅሱ፣ ለመራመድ ሞክሩ። እሺ የኔ ውድ ቤተሰቦች፣ አሁን በሰፊው ስለምመጣ እንገናኛለን። አመሰግናለሁ።